የማይረባ ስቱፒድ የሆነ ልጅ ሊደፍረኝ ነው። ምን? አስገድዶ ሊደፍረኝ ነበር። ቤታችሁ ያስጠጋችሁት ጎረምሳ ጥቃት ላይ ያደርስብኝ ነበር። እኔ እናንተ ያላወራድ ነው ገና ብዙ ሂሳብ አለ። እሺ ሲጨንቃችሁ አሊያም መፍትሄ ስታጡ ወደ ቤተክርስቲያን አሊያም ደግሞ ወደ እናታችሁ ጋር ነው መሄድ ያለባችሁ። ይኸውላችሁ እኛ ላይ ከተካከዝን ማንም ያሸንፈንም። የቀረሽውን ድምጽ እየሰማሽ ነው? አዎ ልሰማው ነው። መድኃኒት እንደዚህ ማድረጋችሁ Who are you? አሁን ለሚፈጠረው ነገር በጣም አዝናለሁ። ከዚህ ውጪ ምንም አማራጭ የለኝም። ቆይ ምን ልታደርገኝ ነው? እንዳትጠጋኝ። መድኃኒት ሰው ክፍል ገብቶ ድምጽ የሚቀርጽ መሳሪያ ማስቀመጥ ወንጀል እንደሆነ አታውቂም? ስለዚህ አምጪው። ዞር በልልኝ። ብቻዬ ማንንም የሚሰማሽ ሰው የለም። ማንንም ቤት ውስጥ የለም። አስገድደህ ልትደፍረኝ ነው? ትሰማኛለህ? መቀመቅ ነው እሺ የምትወርደው። ዋጋ ትከፍልበታለህ። አንቺም እኮ ወንጀለኛ ነሽ። ረሳሽው እንዴ? አምጪው መድኃኒት። እንደዚህ አይደለም፣ እንደዚህ አይደለም። በቃ እኔ ደግሞ እንደዚህ ነው። እንዴ እንዴ እኔ አልመጣሁሽም። እኔ ጋር አታፍጪ። እጅሽ ይታ ይሄ ማን ነው የመጣኝ? እኔ እንጃ ከላይ ነው የወረደው እኮ። እንዴት? አምጪ፣ ራሴ ነው አምጪ። ምንድነው? ውሃ ምንድነው? እኔ እንጃ። እንዴ አረ ይሄ ነገር የድምጽ መቅረጫ ነው መሰለኝ። እንዴ ቅድም ከላይ ነው የተወረወረው አላልሽም እንዴ? እሱማ ከላይ ነው የወረደው። አምጪ። እንደውም ሲጀመር ማለት ነው እኔ ሰብር ቀጥቀጨ ውስጡ ምን እንዳለ ያለው። እሺ ፊታዬ፣ እንዴ ከቤት ወድቆ ከሆነ እኮ እንቆጣለን። ውሃ እና የኛ ቤት እኮ ያለው በዛ በኩል ነው። እሺ እንዴ ይሄ እኮ የእናንተ የቤቱ ጀርባ ነው እና የጥጉ ነው እንጂ ቤታችን እኮ በዛ በኩል ነው። እሺ ውሃ፣ በቃ አንቺ ቤት የምትይው የቤቱን በር ብቻ ነው አይደል? እሺ በቃ አሁን እንድና በዛ በኩል ሰብር ውስጡ ምን እንዳለ። ቆይ ውሃ፣ የሚፈነዳ ነገር ቢኖረውስ? እንዴ ፊኛ መሰለሽ እንደሚፈነዳው? ፊኛ እኮ በጣም ትልቅ እኮ ነው። ቆይ ላንቺ ፊኛ ብቻ ነው የሚፈነዳው? እንደውም ተይው እሺ። ራሴ ሰብር ውስጡ ምን እንዳለ። ቆይ እሺ፣ ስልኬን ላምጣ፣ ጠብቂ። ውሃ ደግሞ መድኃኒት መድኃኒት ሴቶች እንዴት ናችሁ? እንደነሽ ነኝ ቁጭ እንዴ ደክሞሻል? ቁጭ ጉድ ፈላ። ምንድነው እሱ? ቆይ እናንተ ልጆች ምን ናችኋል? ደህና ነን እማዬ፣ ምንም አልሆንም፣ ደህና ነን። እርግጠኛ ናችሁ? እማዬ ደህና ነሽ? ቆይ ምንድነው የተፈጠረው? እማዬ ደህና ነን። ምንድነው? የማን በር ነው የሚንኳኳው? እማዬ እንትና ለዛ ናት የምትሆነው። ለዛማ እኮ አሁን በረንዳ ላይ አብራ የነበረች እዛው ነች ያለችው። በቃ እማዬ ናታን ነው የሚሆነው። በቃ ናታን ነው። ደህና ናችሁ? ዳጣ እርግጠኛ ናችሁ? ቆይ ሜዲ ወጣች እንዴ?
እማዬ እኛ በጣም ደህና ነን። ይኸውልሽ እማዬ ስራ ነበርሻል፣ ደክሞሻል። በቃ ተነሽ ሂጂና ሻወር ውሰጂ፣ ልብስሽን ቀይሪ፣ አድርጌ እረፍት አድርጊ። ተነሽ እማዬ። እማዬ እውነቷን ነው ዳጣ፣ ሳይሽ በጣም ደክሞሻል። ለምን ትንሽ ዳጣ ክፍል ገብተሽ ትንሽ ለምን አትተኝም? ለምን አታርፊ? ቆይ ምንድን ነው የሆናችሁት? እርግጠኛ ነኝ የሆነ ጥፋት አጥፍታችኋል። ኧረ እማዬ ምንም አላጠፋንም። አይ እንግዲህ ተናግሬያለሁ። ጥፋት ቢጠፋ መናገር ነው እንጂ እንደዚህ መቅበዝበዝ አያዋጣም። መፍትሄ አይደለም። ምንድን ነው የሆናችሁት? ለምን አትናገሩ? ኧረ እማዬ ምንም አላጠፋንም። ቆይ ማን ነው ከላይ ያለው? ወንድ አስገብታችኋል እንዴ? ኧረ በጭራሽ እማዬ። የምን ወንድ? ባለፈው ያንን ልጅ ማስገባትሽን የረሳሁልሽ እንዳይመስልሽ። እማዬ በቃ በጣም ተጨነኩኝ። በቃ ማሰብ አልቻልኩም። ማሰብ ማገናዘብ አቃተኝ እማዬ። በቃ ለዛ ሲደብረኝ በቃ ምን ላድርግ ብዬ አርጁንን ጠራሁት። ለዛ ነው እማዬ። ሰሙኛላችሁ? ሲጨንቃችሁ አሊያም መፍትሄ ስታጡ ወደ ቤተ ክርስቲያን አሊያም ደግሞ ወደ እናታችሁ ጋር ነው መሄድ ያለባችሁ። ሁላችሁ ብዙ ጊዜ ሰዎች ለመሞት ይወስኑና ያን ነገር እስከሚያደርጉ ድረስ ገመዱ ጫፍ ላይ እስከሚደርሱ ድረስ በራሳቸው ልክ እንደሆኑ ያምናሉ። ግን ያንን ገመድ አንገታቸው ላይ እስከሚያጠልቁ ድረስ ልክ እንደሆኑ ቢያስቡ ያ ሰዓት ግን ይጸጸታሉ። ግን ምን ያደርጋል? በጣም ረፍዷል። ስለዚህ እድሜ ልካቸውን ላይመለሱ እስከሚሄዱ ድረስ እየተጸጸቱ ይሞታሉ። እሺ እማዬ በጣም ይቅርታ። ደግሞ እኮ በቃ ያ ነገር እኮ በቃ አለፈ። አንዴ ቆየ እኮ እማዬ። ነግሬሻለሁ ኤቢ። ዋ እማዬ ወደ ልትሄጂ ነው? እናንተ ልጆች አሁን ደክሞሻል፣ ሂጂና እረፊ ምናምን ስትሉኛል ነበር እንዴ? እሺ እንዴ ከየት ነው ድምፁ? ምንድን ነው ናታን? ምንድን ነው? ምን ሆነ ነው? እማዬ ደህና ነሽ? እማዬ አይ በቃ አይደለም። ነግቢ እማዬ እንግባ። ናታን ምንድን ነው የተፈጠረው? ለምን አትናገርም? ማን ነው ውስጥ ያለው? እማዬ በሩን ክፈተው ናታን። እንዴ መዲ አንተ ማትረባ! ወይኔ ጉዴ! አባዬ ስልክ አላነሳም አለኝ። በቃ በቃልኝ። ቆይ በእኔ ምክንያት ስንት ሰው ነው ችግር ውስጥ የሚወድቀው? ወይኔ ለመከራና ለጭንቀት ነው እንደ የፈጠርከኝ። ደስታ የማይሳካልኝ ከሆነ ለሰው ሁሉ ጭንቀት ከመሆን አምላኬ ለምን ከዛ ጎዳና ለምን ከዛ አስቀያሚ ህይወት አተረፍከኝ? እዛው ብትገድለኝ ይሻለኝ ነበር። ወይኔ ጉዴ በላ። ወይኔ ጉዴ!
ቆይ ግን ውሃዬ ባንሰብረውስ? እምቢ የሆነ ነገር እኮ ውስጡ ይኖራል። እሺ ምን ይኖረዋል? እኛን ማለት ነው ሀብታም የሚያደርግ ብዙ ነገር፣ በጣም ብዙ ነገር ይኖረዋል። እንዴ እናንተም እኛም እኮ ድሃ አይደለም። ኧረ እባክሽ አንቺና እኔ ማለት ነው በጣም ድሃ ነን። እሺ ሀብታም ብንሆንና ብዙ ገንዘብ ቢኖረን እኮ ይሄን ሄድን ፈለገን ቦታ ኬክ እንበላ ነበር። እሺ እኔ ምን አገባኝ? እንጭ ሰብረዋለሁ። እሺ እኔ ምን አገባኝ? በኋላ ግን ውሃ የሚጎዳ ነገር እንዳይኖረው እንዳይጎዳሽ። ገዜ ልጠይቀው እንዴ? አይ በቃ ተይው አትስበሪው፣ ወርወሪውና እንሂድ። ደግሞ እኛ ቤት እንሄዳለን አላልሽኝም እንዴ? መጀመሪያ ይሄንን ልስበረውና ከዛ በኋላ እንሄዳለን። ደግሞ እኮ ማለት ነው እማዬ እኮ ስትመጣ እኮ አይቻታለሁ። ታዩ በቃ አትስበሪው እና ደግሞ ተፈናጥሮ ሊመታሽ ይችላል። አይቻልም፣ እሰብረዋለሁ። እሺ ከዛ ማለት ነው ከውስጡ ካፍቼ ብዙ ሀብት አግኝቼ ከዛ በኋላ ማለት ነው ኬክ ገዝቼ እንደዚህ ይዤ ማለት እንደዚህ። እማዬ ሁልጊዜ የሚጣፍጥ ነገር አትወደጂ። አንድ ቀን የመረረ ነገር ሲገጥምሽ እንግዳ ይሆንብሻል ብላኛለች። የሚመር ምግብ ነው? አይ አይደለም ውሃዬ፣ ሁልጊዜ ደስታ የሚሆን ከሆነ አንድ ቀን ችግር ሲገጥምሽ ይከብድሻል ለማለት ፈልጌ። ደግሞ ችግር ማለት ችግር ነው? እኔ ችግር የሚባል ሰው ምንም አላውቅም። እሺ ግን አንቺ ከድርለቴ ነው እንዴ? ታዩ በቃ ውሃዬ፣ አሁን ነው በቃ እኛ ቤት እንሂድ። ታዩ እሺ፣ እኔ እንሰብራለሁ። መዲ ማርቲ እየደረሽልኝ? ይኸውልሽ ማርቲ አስገድዶ ሊደፍረኝ ነበር። ቤታችሁ ያስጠጋችሁት ጎረምሳ ጥቃት ላይ ያደርስብኝ ነበር። ምን? ይኸውልሽ ማርቲ ይኸው እጄን ተመልከቹ። ጥቃት ላይ ያደርስብኝ ነበር አልኩሽ እኮ። ፖሊስ ጥሩልኝ። ምንድነው የምትይው መዲ? እስኪ መጀመሪያ ተረጋጊ። ናታ ምንድነው የምትለው? ኤቢ እማዬ እኔ በፍጹም እንደዚህ አላደረኩም። እና እጇ ምን ሆና ነው? ቆይ ምንድነው የተፈጠረው? ለምን አትነግሩኝም? ናታን ኤቢ። አይ እማዬ አክስቴ እንዳለችው አይደለም። ሁላችንም ጀምር እዚህ ቤት ነበርን እማዬ። አውቃ እየዋሸች ነው። በደንብ ተጋገዙ፣ በደንብ አግዥለት። እያገሽለት አይደለ? የታለች ያችስ? ጥረታ አንድ ላይ በደንብ እንድትተጋገዙ ሰምኛለሽ። ህግ ይዳኘናል። እሺ ሁላችሁም። መዲ ኧረ እባክሽን ተረጋጊ። ናታን ያልሽውን ነገር በፍጹም ሊያደርግ አይችልም። ሁላችሁም ጤነኞች አይደላችሁም። ሁላችሁም እኔን አታምኑኝም። ለነገሩ ከእናንተ ጋር ምንም አይነት ንግግር የለኝም። ሁላችሁንም ፖሊስ ይዳኘናል። ፖሊስ ብቻ ነው ፈልገው ቆይች ልጅ ምንድነው የምታወራው? ምንድነው የተፈጠረው? ናታን ለምንድነው እውነቱን የማትነግሩኝ? ኤቢ እማዬ በሆነ ጉዳይ ተጨቃጭቀን ነው እንጂ እሷ በፍጹም እንደምትለው አይደለም። ቆይ ምን አገናኝቷችሁ? ከመዲ ጋር የሚያጨቃጭቃችሁ ምን ጉዳይ አለ? እማዬ እውነቱን ነው። ናታን እንደዚህ አይነት ነገር አላደረገም እማዬ። አይ እንግዲህ እውነቱን ትናገሩ እንደሆነ ተናገሩ። እታችም ሳገኛችሁ ልክ አልነበራችሁ። ምንድነው የሆነው? እዚህ ቤት ውስጥ አንድ የሆነ ነገር ተፈጥሯል። ምንድነው የሆነው? እህቴ ካላንድ ነገር እንደዚህ አልሆነች። እማዬ ይቅርታ። ለምን ነው ይቅርታው? እንዴ እማያወቀች ነገረቻት። ሰማችሁ እንዴ? ናታን አላወቀችም። ቆይ መድኃኒት ወዴት ሄደች? ወጣችሁ ወይስ ወዴት ሄደችው? እየሮጠች ነው በዛ የወጣችው። ወይኔ ዳጣ ማይኩም እኮ ለትንሽ ልቀማ ስል እኮ ነው በመስኮት የወረወረችው። ቆይ ምንድነው የተፈጠረው? ለምንድነው ተከትሏት ሄደው? እህቴ ምንድነው ያደረጋችኋት? እማዬ ተረጋጊ። በቃ አንቺ መጀመሪያ ፖሊስ ልጠራ የለም እማዬ። በቃ ትጥራ። ተረጋጊ አንቺ በእናትሽ። እና ትጥራ? ይኸውልሽ እማዬ ስለ ናታን እንዳለች አይደለም። የእኛን ዕቃ ወስዳብን ለምን ትወስጂባቻለሽ ብሎ እሱ ሊያናግራት መጥቶ ነው እማዬ። እንዳሰብሽው አይደለም። ኤቢ ውሸት ባንቺ አለ። ልመታው። እሺ በቃ ቆይ እጅሽን አብረሽ እንዳመች። እሺ ኧረ እባክሽ እንዴት ነው እጄን የምመታው? እጄ እኮ ድንጋይ ይዟል። እሺ በቃ አሁን ሰበሪ። እንዴ
ክንፍ አለው እንዴ? የምን ክንፍ? እና ልክ እንደዚህ ለማታውዘል እንደዚህ በረረ እኮ። ውሃዬ በቃ ተይው፣ ተፈናጥሮ ነው የሚሆነው። እና ደግሞ አክስትሽና ናታን እየሄዱ ነው። በቃ ነው እንሂድ። እኔ እንጃ በቃ ምጥን ዝም ብለን እናንተ ቤት እንሂድ። እናንተ ቤት ምግብ አለ አይደለ? አዎ አለ። በቃ ነው እኛ ቤት እንበላለን። እንሂድ እንበላለን። ለዛ ግን ክፉ ናት። እሺ ምግብ አልሰጥም አለች። አዎ ክፉ ነች። ነው እንሂድ በቃ። ግን በረረ አንቺ የሚወረወሩ ቆይ አንተ ልጅ ችግር ምንድነው? ትሰማኛለህ? ምን አይነት ሚስጥር ቢኖረው ነው እንደዚህ የተጋገዛችሁብኝ? ትሰሚኛለሽ? አታዳምጩም። እሺ ብታገኙም አታዳምጩ። አሳያለሁ። እሺ ትሰማኛለህ? ሊደፍረኝ ነበር ብዬ 18 ዓመት አስቀፈድደዋለሁ። ችግር የለም። ቆይ እዚህ ምን ትሰራለህ? ሰው በልኝ ወደዛ። ምን ይመስላል? ስለፈጠረሽ ትዕግስቴን አትፈታተኝ። ቆይ ምን ልታመጣ? ትሰማኛለህ? ማርቲ እኮ መታለች። ሲጀመር ዛሬ እዚህ ቤት የመጨረሻ ነው። እሺ ይኸውልሽ ይህን ነገር ትንፍሽ በይና ዛሬ መጨረሻችን ነው የሚሆነው። እንደውም አብረን እናዳምጠዋለን። ንገሪያት ለማዬ ያደረግሽው ነገር ወንጀል ነው። እሺ ሰው ክፍል ገብቶ ድምጽ መቅረጫ ማስቀመጥ ትልቅ ወንጀል ነው። ይሄን ደግሞ ህጉን አንቺ ብቻ አይደለም የምታውቂው። አሁን ዞር በልልኝ። ጤና የለውም። አንተ ገዜ ናማ። አቤት። ምንድነው? ቤቱ እየታመሰ እኮ ነው። እኔ ምን አውቃለሁ። ለዚህ እንጃ። ናታንና መድኃኒት እኮ በጥግ በኩል የሆነ ነገር እየፈለጉ ነው። እንግዲህ እኛ አይመለከተንም። እስካልተጠራን ወይ ደግሞ እስካልተጠየቅን ድረስ ዝም ማለት ይበጃል። እሱስ ልክ ነህ ገዜ። እኔ የምልህ ገዜ ታረከኝ አይደል? አላኮረፍከኝም አይደል? አይ ለዛ በሳልስቱ መጠሽ እኔ አላኮረፍኩሽ። ግን ውሸት ምን ያደርጋል? ከፍ ዝቅ ስታረጊኝ ተቀይሜሻለሁ። ቆይ አንተ ብሰድብ ምን ትሆናለህ? ምን አይለጠፍብህ? አይበቅልብህ? ሲጀመር አንተ ማን ስለሆንክ ነው አትስደቡኝ የምትል? ስራ ዘበኛ ነው። ዘበኛ ነኝ። አየሽ እንጀራ ሆኖብኝ እንጂ እኔ የገዛኸኝ ንጉሱ በክብር ያልደራደር። ምን ማለት ነው? እንጀራ ሆነና የሰው ቁም ነገሩ አይገመገምም ማተር በክምሩ ሲባል አልሰማሽም? ስለናቅሽን ንቄሻለሁ። ሂድ እሺ። ምን ይመስላል? ወይኔ ለዛ የማንም ጥበቃ መቀለሻ። ወይኔ ወይኔ ተፈለው። ወይኔ ስኳር ነው የጨመረው። ወይኔ አፈር ብላ ገዜ፣ አፈር ብላ። ወይኔ አሁን ምንድን ነው የማደርገው? ወይኔ ለዛ ወይኔ አገኘሁት። እማዬ በጣም ተናዳለች። አክስቴ ናት አዳጣ።
አስገድዶ ሊደፍረኝ እኮ ነው ያለችው። አረ ኤቢ፣ እኔ ግን ሲመስለኝ በጣም ከባድ ችግር ውስጥ እየገባን ነው። አዎ ዳጣ፣ እማዬ ክፍሏ ገብታ ተኝታለች። ደግሞ በጣም ተናደደች እና ደግሞ ትንሽ ካልተኛች በጣም ነው የሚያማት ራሷን። ተመልሳም እኮ እዚህ አመጣበቃ። እሻውን መድኃኒትና ናታን የት ነው የሄዱት? የት ነው የገቡት? አንተኛ ናታን አምጣው። ትሰማኛለህ? ችግር ውስጥ አትግባሽ። አልሰጥሽም አልኩሽ፣ አልሰጥሽም። ልቀቂኝ። አለቀህም። አምጣ። እከሳለሁ። አስገድዶ ሊደፍረኝ ነበር እኮ። ልቀቂኝ። አልሰጥሽም። አለቀህም። ናታን መልስልኝ። አልሰጥሽም አልኩሽ፣ አልሰጥሽም። ልቀቂኝ። ምንድን ነው ችግር? አልሰጥሽም። ልቀቂኝ አልኩሽ፣ ልቀቂኝ። ለምን ማሰጠኝ? ቆይ አልሰጥሽም አልኩሽ፣ አልሰጥሽም። አጨቅጭቂኝ። አገኘኸው እንዴ? አዎ እንችዋለሁ። ቆይ ምን አይነት ነገር ቢኖርሽ ነው እንደዚህ የተደሰትሽው? ትሰማኛለህ? ሪካርዱን መልስልኝ፣ አለበለዚያ ግን ወንጀለኛ ነህ። ከሳለሁ። እሺ ከሰሽኛ፣ ከሰሽኝ። ይኸውልሽ ብትከሽኝ ምንም አታመጭም። እሺ ብዙ ምስክር አለኝ። ለአንዴና ለመጨረሻ ጊዜ ብቻ ልጠይቅህ፣ ትመልስልኛለህ ወይስ አትመልስልኝም? ሰምኛለሽ መድኃኒት፣ እኔ ስለምታወሪው ነገር ምንም አላውቅም፣ ምንም አላየሁም። ምንድን ነው የምትጨቃጨቁት? ይሄ ማይረባ ስቱፒድ የሆነ ልጅ ሊደፍረኝ ነው። ምን ትሰማኛለህ? ነገሩ እኔ ከአንተ ጋር ልነጋገርም። እሺ እከሳለሁ። ምንድን ነው ናታን? አባዬ እኔ ምንም ነገር አላደረኩም። ዝም ብላ ነው የምታወራው። አባዬ ናታን ምንም ነገር አላደረገም። አክስቴ ዝም ብላ ነው የምታወራው። ትልቅ ሰው ናት። ምን አድርጋችኋት ነው? ቆይ ዝም ብላ ከመሬት ተነስታ እንደዚህ ትላለች? እና አባዬ ናታን እየጠረጠርከው ነው? ለነገሩ ሳይሆን ጨርሶ ማመን እንደሌለብኝ ካንተ ተምሬያለሁ። እሺ እናታችሁ አልገባችም? አሟት ክፍላ ተኝታለች። ናታን ሪካርደሩን አገኘኸው? ኮፒ አላደረገችውም አይደል ናታን? ይኸውላችሁ ለማንም እንዳትናገሩ፣ አላገኘሁትም። በቃ ነገ በጠዋት ወጥተን እንፈልገዋለን። አሁን መሽቷል። እና ዋሽታት ነው? አዎ ሸውጃት ነው። ነገ በጠዋት እነማዬ ሳይነቁ ወጥተን መፈልግ አለብን። እሺ ናታንዬ፣ ኤቢ በጣም አመሰግናለሁ። ለእኔ ብላችሁ እዚህ ሁሉ ጭንቀት ውስጥ ገባችሁ፣ እዚህ ሁሉ ጣጣ ውስጥ ገባችሁ። በጣም አመሰግናለሁ። እሺ ዳጣ፣ ይሄ ችግር ያንቺ ብቻ አይደለም፣ የአባዬም የማዬም በመላው የዚህ ቤት ችግር ነው። መድኃኒት አንቺ የአባዬ ልጅ እንደሆነች በፍጹም ማወቅ የለባትም። ይኸውላችሁ እኛ ላይ ከተጋገዝን ማንም አያሸንፈንም። ምንም እንኳን እውነቱ ተደብቆ ባይቀርም ያው አለ አይደል፣ በቃ አባዬ እስከሚናገር ድረስ አባዬ ማገዝ አለብን። አዎ አንቺም ትንሽ ችግር ሲፈጠር ሀገር ላይ ይወጣሉ የምትይው ነገር አቁም። እዚህ ምድር ላይ ሸሽተሽ የምታመልጩ ችግር የለም። ምናልባት ከሀገር ብትወጪ ክፉ ሰውን ወይም ደግሞ ክፉ ጎረቤትን ልታመልጭ ትችያለሽ። የዚህም ቤት ችግር ግን ሀገር ባህር አቋርጠሽ ብትወጪ ራሱ ልታመልጫች። አልነገርኳችሁም እንዴ? እማዬ እኮ ያጠባው ሽጡት ይዤ ነው የምረግምሽ እኮ ነው ያለች። አዎ ኤቢ፣ የእናት እርግማን በጣም ከባድ ነው፣ ከበራ አያስወጣም። አሁንማ እናትሽን ስላገኘሽ ስለ እናት ማውራት ጀመርሽ አይደል? አዎ አሁን እኮ ሙሉ ሰው ነኝ፣ እናንተ አላችሁልኝ። ይኸው አደጋ ውስጥ እንኳን እንዳልገባ ምን እየሆናችሁልኝ እንደሆነ እኮ በአይኔ እያየሁ። በቃ እንግዲህ ዛሬ ከተጠየቅን እኔ ጋር እንዳለ ነው እሺ ማውራት። እሺ
ምንድነው ጣትሽን አፌ ውስጥ ከተሽ ደግሞ ነከስከኝ ታያለሽ እንዴ? የውሻ ዝርያ አለብህ እንዴ? በምን እድሌ? ስሚ አንቺ አሁን ውሻን ዝቅ ማድረግሽ ነው አይደል? ውሻ እኮ አንድ ያብልተሽ ወድሜ ልክሽ ነው አይረሳሽም። እንደ አንቺ አይደለም። እሺ 10 ጊዜ ስልክ ግዙልኝ ምን በሉልኝ አይልም። እሺ ገዜ ደህና አደርክ? ግን ደህና አድሬያለሁ። ማለዲያ እንዳታበላሽብኝ አሁን ሂጂልኝ። ቆይ አንተ ግን ምን አይነት ክፉ ሰው ነህ? እንግዲህ ነገርኩሽ ከንትሬ እንዳልጥልሽ። አንተ ግን ይቅርታ የሚባል ነገር አታውቅም እንዴ? አላውቅም። ሂጂልኝ። በጣም ክፉ ሰው ነህ። እሺ ወግጂ እጅሽን አፌ ውስጥ ከተሽ ተራከስኪ ያልሽ ሰው ምንም ብትይ አልሰማሽብሽ። ምን ማለት ነው? ይኸውልሽ እንደው ለዛ አትቅበዝበሽ። እኔ ገዛኸኝ እንዲህ ነኝ በቃ አበቃ። ገዜ ዛሬም እኮ እንቅልፍ አልተኛው። ታዲያ ገዛኸኝ ምን አገባው? የእንቅልፍ መድኃኒት ይሰጣል ያለሽ ማን ነው? ይድፋሽ የማይገባ አሁን ነው የገባሽ? ደግሞ አንድ እግር ጫማሽን ለነገሩ ወጥ ሰርተሽው ይሆናል ከትፈሽ ትፈነጃታለሽ እንጂ እኔ ገዛኸኝ እኮ ወይ ፍንክች አለል ታያለሽ። ገዛኸኝ አይደለም። ተናንተሽ ኧረ አባቢ ግንም ለየት ይላል ነው። በጠዋት ወጣች። የት? ምን ፈልገሽ ነው? አባቢ እዚህ አብሬኔ ልተኛ? ነግቷል እኮ ውሃ። ይልቅ ተነሽና ፊትሽን ታጠቢ። ኧረ አባቢ እኔ ሲጀመር ፊቴን ትናንትና ታጥቤዋለሁ። በቃ ዝም ብዬ ልተኛ አባቢ። ትናንት ታጥቤያለሁ ነው ያልሽ? በይ እንግዲህ እንደዛ ከሆነ እንቅልፍሽንም ትናንትና ስለተኛሽ አሁን መተኛት የለብሽም ማለት አባቢ። አንተ ግን ክፉ ነው። እሺ እማዬ ብትሆን ኖሮ ነይ ተኝ በቃ ክፉ ነው ነበር የምትለኝ። ኧረ እባክሽ አባቢ ምን ሆነሽ ነው? እና አባቢ ትናንትና ነው ከሰማይ ማለት ነው የሆነ ነገር መጥቶ ከዛ እኔን መታኝ። ከዛ በኋላ ከምጥን ከሆነን ደግሞ ይዘነው ከዛ ለሁለት እንደዚህ ልንሰብረው ስንል ከዛ እሱ በረረ በቃ። አሁን አንቺ ክፍል ምን ሆነብሽ ነው እዚህ መተኛት የፈለግሽው? ኧረ አባቢ እና በቃ ዝም ብዬ ተኝቼ ሳለ በቃ እዛ ሄደሽ ተኛ አለኝ። ነይ ችግር የለውም። የአባትነት ጠረን የሚናፍቅሽ ሰው ሲሞት የሚቀረው ትዝታው ብቻ ነው። ትዝታው ደግሞ ከዓይኑ ይልቅ አፍንጫው ላይ ነው የሚቀረው ይባላል። ሞቼም በመንፈስ አብረሽ እስካለው ድረስ የአባትነት ጠረን አታጭው። ነይ አባቢ ደግሞ ማለት ነው ምጥንን እኮ ማለት ነው አባቤን እወደዋለሁ ብዬ ነገርኳት። በአሁን እስክጋለጥ ድረስ አባትሽ ልምሰል እንጂ አባትሽ ልሆን እንጂ አባትሽ አልባልም። ቆይ ለመሆኑ የቱ ጋር ነው የመጣሽ? አባቤ እዚህ ጋር ነው። እስቲ ቆይ አባቤ ያማል እኮ ቀስ እያደረገ እንጂ ደግሞ አባቤ ከሰማይ እኮ ነው ወጥቶ ከዛ እኔን ቆድርጎ መጣኝ። እኔ ግን አባቤ እንደውም ሂጂ እኔ እፈልገዋለሁ በኋላ ላይ እንደፈለግሽ ይሆንልሽ። አይ እንደውም ምን አባቤ አሁን ነው ፈልገው እፈልገዋለሁ። ምጥንና እኔ እኮ ልንሰብረው ስንል ነው የበረረ እና እፈልገዋለሁ አባቤ። አሁን ልተኛ አላልሽ? በቃ ደግሞ መተኛት አልፈለኩም። ምንድን ነው አንተ በጧት እንነሳለን ብለኸኝ ትተኛለህ እንዴ? ሰዓቱ ረፈደ እንዴ? አሁን ናታን በእናትህ ተነስ። እንፈልገው ማይኮ እንፈልገው ተነስ። አሁን እኮ መድኃኒት አላገኘችውም አይደል እንዴ? ደግሞ ጠፍቶ ቢቀርም እኮ አንቺ ጥሩ። አይ ናታን እኔ ካላየው አላምንም። በዛ ላይ መድኃኒትን ከትናንት በኋላ አላየኋትም። ከዛ በኋላ እና ድምጿን ምናምን ምንም አልሰማሁትም። በእናትህ ተነስ። ምናልባት አሁን ልከሰኝ ትችላለች አስገድዶ ምናምን ብላ፣ ምክንያቱም በጣም ተናደደች። ኧረ በእናትህ አንተ ባልሰራው ስራ አትፍራ። አልፈራም። ያው አለ አይደል ውሸትም አንዳንዴ እኮ ስም ያጠፋል።
ይኸውልህ ስም ምናምን የዚህ ሰፈር ሰው አራድዬ ነው። እንደዚህ አይነት ነገር አያውቁም። በጣም ምርጥ ሰዎች ናቸው። ይልቅ ተነስናታን አሁን እንፈልገው በእናትህ ነው። እሺ በቃ ፊቴን ምናምን ልታጠብና አልገኝ ምናምን። እሺ ኤብዬ እንደተኛች ነች። ልቀስቅሳት እንዴ? ኧረ ተይ አትቀስቅሽ። በቃ ውጭ ጠብቂኝ አንቺ። በቃ ፍጥነው ቶሎ በል ቶሎ በል። ሰው እንዳስቀመጡት ቢገኝ ማንሮ ሰው እንዳስቀመጡት ቢገኝ ማንሮ መቼ ከብዳይ ነበር ቢገኝ ማንሮ እንዳስቀመጡት ቢገኝ ማንሮ መቼ ከብዳይ ነበር ለስኪ ምንድን ነው? አይ ገዛ ሄይ ደረጀ። ኦይ ጉድ! ገዛኝ ደረጀ እንዴታ! እና ደረጃ አባት አይደለም እንዴ? አይ ውሃዬ በምን እድሌ ታዲያ ተወልጄ ነው እንጂ መና ሆኜ የቀረሁት። ሰው ሀብቱን፣ ቤቱን፣ ንብረቱን፣ በሬውን፣ መሬቱን ያወርሳል። እኔ እንደው እንዲያስም ድህነት ወርሼ ቁጭ አልኩልሽ። ኧረ በስመ አብ ገዜ፣ እኔ ግን የምታወራው ምንም አይገባኝ። እኔ ግን ማለት ነው ገዜ፣ እኔ እዚህ ለምን እንደመጣ ታውቃለህ እንዴ? እኔ ምን አውቃለሁ? አንተ ደግሞ እኔ ምን አውቄ ምናምን አትበለኝ እሺ? ወይኔ እኔ ታውቃለህ ወይ ስለ ወይ አዎ አውቃለሁ ወይ ደግሞ አይ አላውቅም ነው የሚባለው። እኔ ምን አውቄ? አይ በይማ አሁን ሂጂልኝማ፣ ትንሽ ጋደም ልበል። እንደው እንቅልፍ ሳይወስደኝ ያደረ ተወኝ እሺ። እንደውም እኔ ለራሴ ነው የማውቀው። እንደው ምን ሆነሽ ነው? አስታወስኩት፣ ለምን እንደመጣው አስታወስኩት። እሺ እንደው አይ ተጥሮ የረሳሽ አረሪያ ዝምተኛ እናቴ እና እዛ ጋር ነበር የበረረ ትላንትና። እዚህ ጋር አይበረም፣ እዚህ ጋር በረረ ሂድ። ትላንት በሮ ነው መጣ። አይበረም ልትሸሽ ነው? ወንጀል አልሰራው ለምን እሸሻለሁ? ይኸውልሽ አሁን አባዬ ተኝቷል። ክፉ ደግ አንነጋገር። ይተኛ። ቆይ ለሱ ብዬ መሰለኝ እዚህ ቤት ውስጥ ያለሁት። ትሰማኛለህ? ያ ድምፅ መቅጃ ብዙ ሚስጥር ይዟል። ያ ሚስጥር ደግሞ ሙሉ ለሙሉ ዳጣ ላይ ነው። አትድከኝ። ምተው መስለው ነው። እኔ እናንተ ያላወራድ ነው ገና ብዙ ሂሳብ አለ። እሺ ስለዚህ ድምፅ መቅጃውን መልስልኝ። እኔ ምንም ነገር አላየውም አላቅምም። በጣም ጥሩ። እሱም ፖሊስ ሲቀፈድድ አንደርስታንድ ታደርገዋለህ። ችግር የለም። ገዜ አቤት። ዳጣና ያታለን መታኝ ዛሬ ዶሮ ይመታኝ አይመታኝም። በሮ በረልና መታ አሁን በዚህ ሄደች። አዎ ውሃዬ ነይ አንዴ። ምንድን ነው? ነይ እና እኔ እኮ ሽንቴን ሸንቻለሁ። ቆይ ከጠየኩሽ ጥያቄ ጋር ምን ያገናኘዋል? ብታይ እኮ ማለት ነው ትበራለች። ክንፈላት እንደዚህ